የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ እንደ ባህር ወንበዴ ነው የሚያደርገን ብለዋል። ምን ማለት ነው ሲባሉ የኢራንን የነዳጅ ጫኝ መርከብ ያዝ ነው፣ ከላዩ ላይ በሄሊኮፕተር ወረድን፣ መርከቡንም ነዳጁንም ወሰድ ነው ብለዋል። ኢራን ያቀረበችላቸውን አማራጭ ሀሳብም እኔ ያረካሁበትም ብለዋል። እንደውም አሉ ውል የሚባል ነገር ባይኖርስ። እንመለስበታለን። አድማጮቻችን ጠብቁን። የሙዚቃ ይቀጥል፣ ሙዚቃው ይቀጥላል፣ እንመለስበታለን። ተመልሰናል አድማጮች። ቀደም ሲል የሰማችሁት ሙዚቃ የሚካኤል ተፈራ ዘፈን ነው። በኤአይ አማካኝነት የተሰራ ዘፈን ነው። ይሄ እንግዲህ የኤአይ እጅ እኮ የተወሰነ ነው። ባለፈው ሳምንት አግኝተን አውርተነዋል። ግጥሞቹ ፔኔትሬቲንግ ናቸው። ግጥሞቹ በጣም ኃይለኛ ናቸው። እንደው ምናልባት ብጨምር ወንዶች ሁሉ ስንወለድ የቆንጆዎች ፈቃደኛ ምርኮኞች ነን ብዬ ነው የማስበው። ምንም እኮ ብዙ ነገር ማድረግ አይጠበቅባቸውም። ቆንጆ ሴቶች ማለት ነው። አሁን እዚህ ዘፈን ላይ ሰምተው ከሆነ ለምን የምትልቃለች አይደል? ለምን ዘፈን ሆኗል። በቀላሉ እሱ ቢል የሚስተቃየበት እሷ የምታደርገው ነገር የለም። አለፈ ብቻ ወደ ሰባዎቹ ይከለሰን ነውና ነበራችሁ የሰባዎችን ዘፈኖች ለአቅመ ፍቅር ባንደርሱም የፍቅር ዘፈኖችን መስማት እንችላለን። ሪሊ ምን እያሉ ነው ፕሬዝዳንት ትራምፕ? ፕሬዝዳንት ትራምፕ ምንድነው የሚሉት? እውነቱን ለመናገር በሰማይ ነፍሱን ይማረው አሰፋ ባተ የማትበላ ወፍ ነበረ ተይዛ በጭራ የማትበላ ወፍ ተይዛ በጭራ ልቤን አደማችው ቦጫጭራ ኢራን እንደዚህ ሆነች እንደሱ እና በእውነት የዓለማችን ሌላ ሀያል ፕሬዚደንት የሚያደርጉት ነገር ጠፍቷቸዋል። እንግዲህ ለ6 ወር ያህል በቂ ነው ያሉትን ድብደባ አድርገው ነበረ። ድብደባውን በእውነት በገንዘብ ሲመነዘር እኛም አብረን በቂ ነው ልንል የምንችለው ነው። ራሳቸው ኢራኖቹ እንዳሰሉት ከሆነ ከግማሽ ምንድነው ከሩብ ቢሊዮን በላይ ነው 250 ቢሊዮን በላይ ዶላር ያው የደረሰው እና በሺዎች የሚቆጠሩ ፋብሪካዎች ናቸው የተደበደቡት። ነገር ግን ከውጭ ደግሞ በቀረበው የመጀመሪያ ግምት ከ140 ቢሊዮን እስከ 145 ቢሊዮን ይላል። መቼም ባፋችን ስንናገር ይሄንን ቁጥር ቀላል ነው። ይሄ ቁጥር ምን ማለት እንደሆነ በጣም እጅግ በጣም ከባድ ከፍተኛ እንትን ነው። ይሄም ሆኖ ኢራኖች ማሳመማቸውን ሊያቆሙ አልቻሉም። እየተደበደቡ ልክ ለምሳሌ አንድ ምንድነው አሁን ትልቋ ሙሽራ ምንድን ነው የተባለው የጠለፈችዋ ይሄ ሁሉ የሚደረገው እንትና ነች ሆርሙዝ ሰርጥ። አሁን ምንም ተባለ ምን አዘኝ እንደው ዘዴ ያ ነገር ምን ማለት ሆርሙዝ ሰርጥን ማስከፈት መቻል አለብን። ሆርሙዝ ሰርጥን ማስከፈት ማለት እንዴት? በፊት ከስድስት በቅርብ አሁን ትናንትና ከ7 ሳምንት በፊት እንደነበረው ማለት ከ7 ሳምንት በፊት ዓለም ሳይፈራ ሳይቸር መገለማመጥ ሳይኖርበት ነዳጁን ግጥም አድርጎ ጭኖ ገዢው ማዕበል እስካልተነሳ መርከቦችን በቁማቸው የሚውጥ አሳ ነባሪ እስካልተፈጠረ አዲስ እንስሳ ማለት ነው እስካልተፈጠረ ነዳጅ በዚህ ጋር ይደርሳል ብሎ ራሱ ተረጋግቶ ማረጋጋት ይችል ነበር። ገብቷል። ለውጥ የለም በሚል ሂሳባቸው መስራት ይችላሉ። የተጫነው ነገር እንደሚደርስ እርግጠኛ ምንም በቃ ፕሮግራምድ ነው። 20 ሚሊዮን በርሜል ነዳጅ ዘይትና ምንድነው ቤንዚን ነዳጅና ጋዝ የሚተላለፍበት ነው። በተጨማሪ ደግሞ ዕቃ ማመላለስ ምንም ሌሎች መርከቦች ይተላለፋሉ። ከ7 ወር በፊት ከ7 ሳምንት በፊት በጣም ቅርብ እኮ ነው።
እንዴት ግን ሩቅ ነው በዳለ ሩቅ ነው። ሹፌር ሆነ ደግሞ አስበዋ እዚህ ከተማ ላይ ወደሱ ለመመለስ እኮ ነው አሁን አሜሪካ እንደ ሌላ ያለ ሀገር ትልቅ ፈተና ውስጥ የገባችው። እንዴት ከ6 ሳምንት በፊት ወደ ነበር ነው እንመለስ። ይሄ ራስ መታት ማን ይመስላል? የአውሮፓው ነው። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ የኩዌት፣ ኢራቅ እንኳን አይዞሽ ተብላለች። እና እነዚህ ሁሉ ትልቅ የመካከለኛው ምስራቅን ገጽታ ባናቱ የሚገለብጥ ነገር ነው የተፈጠረው። እምቢ ብላ እዲ አርጋ እንደያዘች ያለን አሁን ተዘግቷል። በነገራችን መተላለፍ የለም። 1-2 አለፉ የሚባል አልፎ አልፎ ልሰማት ይችላል። እዚያውም ያንን ክፍያ ይከፈሉ ማለት ነው። እኔ ይኸውልህ አሁን እንግዲህ አንድ ቀን ሰርተነዋል አይደለም። በዚህ ደረጃም እየተላለፉበት አይደለም። አሁን በቃ አሁን ምንድነው ስንቁን ነው የሚበላው ዓለም ከመጋዘን እያወጣ በክፉ ቀን ካለው ነው። ምንድነው ይሄ ችግር እንዴት ይፈታ? አሁን ዶናልድ ትራምፕ ምን አሉ? አንዳንድ እሳቸውን ሆኖ ማሰብ ያስፈልጋል። ገብቶሃል? አንደኛ የኒውክሌር ቦምብ ጎተራ ያላቸው ሰው ናቸው። ከሩሲያ አይበልጥም። ምንም ብዙ ልዩነት የላቸው። ጎተራ ሙሉ ኒውክሌር ቦምብ ያላቸው። ይሄ የሚወነጨፈው ሚሳኤል ምንድነው መድፉ ምጥራ ልጅ መሳሪያው አይነት የጦር ጀቱን አይነት ለመዘርዘር እንኳን ይከብዳል። ገብቶሃል? ይሄ ሁሉ አላቸው። ስለዚህ አሁን አንዳንድ ቀን ማህበራዊ ሚዲያቸው ላይ ገብቶ የሚሉት ነገር ለኔ ይገባኛል። አለመቻላቸውን አሁን ያሳየው ቁስለት ይሄን ሁሉ ነገር ይዘው ይሄን ያህል መሳሪያ የዓለማችንን ከፍተኛ የሆነ የጦር ኃይል የሚመሩ ሰው ሆኑ ዝም ማስከፍታቸው አልቻሉም። ስለዚህ የዚህ ምን አሁን ለምሳሌ ትላንት ያሉትን ዜናውን ለቅቄዋለሁ፣ ግን ብዙ አልገባኝም። 2 ምርጫ ነው ያለኝ አሉ። እሺ ያው አንዱ ይሄንን ከኢራኖች ጋር ተነጋግሮ አንዳች ስምምነት ላይ መድረስ አሉ። እሱን ደግሞ እነዚህ ሰዎች የሚደርሱ አይነት አይደሉም ብለዋል ራሳቸው በቅንፍ ውስጥ። በፍጹም እናውን የገባኝ ነገር እነዚህ ሰዎች ተደራድሮ መስማማት አያውቁም ብለዋል። ስለዚህ ገብቼ ላፈነዳዳና ድራሽ አባታቸውን ላጥፋው እንዴ ብለዋል። ቃል በቃል ምን እንግዲህ ድራሽ አባታቸውን በቃ ማለት ህዝቡን እኮ አብሮ ማጥፋት ማለት ነው። ህዝቡን ያሉት አገዛዙን ነው በሚል እኔ ህዝብ ሊሉ አይችሉም። አገዛዙን ነው እና ቋሊባፍን ነው ብዬ ምን ቀረና አገዛዙም እንዳንል እኮ የቀሩ ነገሮች የሉም። አሁን ተተኪ ምናልባት ከታች የሚመጣ ካልሆነ በስተቀር እኮ ዋናዎቹን ገለውም አሁንም በድርድር ሊያሸንፏቸዋል። በቃ ገብቼ አፈደዳተን ስናበቃ በትንሹ ይውጣ የሚል ቃል በቃል አስፍረዋል። ማንም ሰውን ገብቶ ማየት ይችላል። ይሄን ያሉት ይሄን ሲሉ መድፍ አልመጣልኝም። በዚህ ንግግር ውስጥ እንደ የጦር ጀቱም አልመጣልኝም። ኒውክሌር ያስበው እንደ ብዬ ትንሽ ተጨነኩ ማለት ነው። ህዝቡ ደግሞ እሳቸው ከባለፈው እንዳቀረቡት ማለት ነው ካገዛዙ ለመላቀቅ የዲሞክራሲን ትሩፋት እየጠበቀ እንዳለ ነው የሚገባኝ። እና እንዴት አድርገው ነው የት ሀገር ላይ ያደረጉት? በኢራቅ ነው፣ በሊቢያ ነው፣ በሶሪያ ነው፣ በማንኛው የዲሞክራሲ ተትረፍርፎ እነኛ አገዛዞች ሄደው አሁን በኢራን ላይ አዲስ ነገር ተጠብቀው እኔ ዲሞክራሲ ትሩፋት በሆነ እርግጠኛ ነኝ። ያው ምዕራባውያን በህይወቴ ከዲሞክራሲ እሳቤ ጋር ተከትሎ የመጣልኝ ስቃይ ነው። አልቋል እኮ ያለቀ ዕድሜ ነው። ከዲሞክራሲ ጋር ተያይዞ የመጣው ነገር እንትን ነው። እኔ በተረጋጉ ልክ እንደው ውሃ ላይ ሰፈፍ እንደሚሉ ግዙፍ መርከብ እንደው በዝምታ ግን የሚሄደው እኔ ቻይና አፍቃል እኔ ራስ በታት የሌለው አገር ሞድ ገባህ? እኔ የቻይናን መሪዎች ሐዋርያት አድርጌ ነው ማለት እነዚህ ኮሚኒስቶችን ሐዋርያት አድርጌ ነው ማለት ነቅነቅ የሚል ነገር የለም። ኮሽታ የለም። የወፍ ዘር በሙሉ ይኸውልህ በልቶ ጠጥቶ ጥርሱን ፍቆ ነው የሚወጣው። ገላውን ታጥቦ የውሃ ችግር የለም፣ ምን ችግር የለም። ከተማቸው ከሰማያ ሰማያት ተሰርቶ የወረደ ነው የሚመስለው። አንተ ሄደህ እንደ ቻይና መች ነገርከን? እኔ አሁን እኮ በዚህ በእንትን ላይ እኮ ጣብቄ ነው የማየው። እንደ ሁሉ ነገር አዲስ አረማመዳቸው ራሱ እኮ ቻይና ላይ የሚያስገርም ነገር ቤጂንግ ላይ ሄደን
ቤጂንግ እንግዲህ አይ ቲንክ ወደ ከዚህ በኋላ በበቂ ሁኔታ ማብራሪያ ማሰጠት ከሆነ አትሄድም። ወለዚህ ነው ምንቀጥል ቻይና ቤጂንግ ላይ አይ ቲንክ ወደ 12 ሚሊዮን ህዝብ መሰለኝ የሚኖረው ግን ገብቶ የሚወጣውና እዛ የሚንቀሳቀሰውን የባቡር እንቅስቃሴ ላይ ስትመለከት ወደ 25 ሚሊዮን ይደርሳል የባቡር እንቅስቃሴ ብቻ እና የሚያስገርም እሱ አይደለም የዓለማችን ከፍተኛ የህዝብ ቁጥር ሁለተኛው ነው መሰለኝ እኔ ዛሬ 5 ዓመት ሲሄድ አንደኛ ነበር ህንድ ነች አንደኛ ሆነ ህንድም ቢሆን የሆነ ደስ የሚል ነገር አለ መንገድ ላይ ሰው ማታይበት ሀገር የዓለማችን ከፍተኛ የህዝብ ቁጥር ያለበት ቻይና ቤጂንግ ውስጥ ሰው አታይም የት ሄደ ያው ፋብሪካው ነው ሌላ ምን ነገር አለ ፋብሪካው ከዛ ሀገር 11 ሰዓት ይመጣል አይደል ቤልጅክ ጥይት የሚመታ ራስ ነው 11 ሰዓት ይመጣል መሽለፍ ለከተ በዛን ጊዜ ምን ውስጥ ነው ከቤት ውስጥ ነው የወጡት ባቡሩ ይመጣና ቀጥ ሲል ወደ 2000 ሰው ምናምን አንዴ ይወጣል ይዘረገፋል ወደ ይዘረገፋል ወዲያው ደግሞ 2000 ገደማ ይመጠጣል ሄደ ባዶ ሆነ ተመልሶ በየ5 ደቂቃው ነው ይሄ ነው ራስ ማለት ይሄን የፈጠሩ ሰዎች ናቸው እኔ ሐዋርያት ብላችሁ ለምንድን ነው እንትኑ እንደዚህ ጠረጴዛ ራሷ ቻይና ከሰራችሁ ይታያችኋልና የሆነ ረጅም ስንጥር ይዘው ነው የምነግርህ በህዝቡ መፍለክለክ ላይ ታኮ የሚፈጠር እንቅስቃሴ የሚያገኝ እሱን ያስወጡታል ስለዚህ ሚራክል በዘመናችን እያየን ያለነው ሚራክል እሱ ነው ያንን ሁሉ ያዳም ዘር ወደ ስራ ወደ ትምህርት ጥያቄ የሌለበት የዲሞክራሲ ጥያቄ ተብሎ በየቀኑ ሰልፍና ምናምን የሌለበት ከእንቁላልና ከዶሮ ማን ይቀድማል አንተ በዚህ ተከራከር ቻይና ትሰራለች በዚህ በኩል ይሄንን ስለዚህ በእውነት ነው የምነግርህ እያንዳንዱ ከቻይና ምድር የሚወለድ ህፃን መዝሙር ነው ብዬ ነው የማስበው የህይወት መዝሙር ነው ነገ እዛ ትልቅ ማሽን ውስጥ የሚገባ ነው ወደ ስራ ማስገባት ወደ ስራ ትምት አስለወጥከኝ እኮ ነው ሰውዬው ዶናልድ ትራምፕ ረሳራቸው አሁን ምናወራው ስለ ሆርሙዝ ሰርጥ ነው በነገራችን ላይ እሱ በመዘጋቱ ከተጎዱት ሀገሮች ነው ግን ደና አርጋ አጠራቅማ ይዛለች ማለት ቻይና ግን ትንሽ ስለ ቻይና ማውራቱ በጣም አስፈላጊ በእውነት ነው የምነግርህ ሰው ምንድነው እነዚህ ሰዎች ያደረጉት ነገር ይሄን ልናቅ አይገባም እንዴ ተአምር በእኛ ዘመን የደረሰ ተአምር ነው ፊልም ያሳዩሃል ቻይና ከዛሬ 60 ዓመት በፊት በእውነት ነው የምነግርህ ፊክሽን ነው የሚመስለው በማርስና በቻይና መካከል ብዙ ልዩነት የለም ቀይ አቧራ ነው የነበራቸው ያሁኗ ቻይና ደግሞ እንዴት ነው ሰው ይሄን ሊሰራ የሚችለው እንዴት ነው ሰው ይሄንን ማጥራት ይሄንን ህንጻ ይሄንን የባቡር እንዴት ነው በምን ጊዜ ሰሩት ነው የምትለው ዝም ብሎ ከሰማይ ተሰርቶ በምንድን ነው ይባላል እንትሮች ሲያስቀምጡ ከዛ ተብሎ ቁጭ ያለ ከተማ ነው የሚመስለው እስ ሚራክል የሰው ልጅ ሚራክል ነው ራሱ ሲሰራ ሲሰራ የተማረውን ነገር ወደ ሲማር ገብቷል እንዲማር የምታደርገው ቻይና ተማር በቃ እኔ የእውነት ነው የምነግርህ አንድ ማሳያ አለችኝ ደጋግሜ ለነገራችን ላይ ካለ አንዲት ነገር ትበቃለች ይገርማል እውነቴን ነው የምነግርህ ብዙ መጽሐፍ የበሉ ሰዎች አብደዋል ሁለት መጽሐፍ ይበቃል በትክክል ከተጠቀምክበትማ ያነበብከው ነገር አዎ ጥስቅ አድርገህ አጣጥመህ ከዳስ ገባህ እንዲህ ነው እንጂ ነካ አንደሱ አይደለም እንደዚህ ነው የማምነው ምንድነው ቻይና ያደረገችው ከንዲ ካባራ መሬት እዚህ ጋር መጣችሁ አንድ ማሳያ ልስጥ ይበቃኛል ትበቃኛለች እስከሞት እሷ ምሳሌ ያደርጋል ሌላ ሰው ካለው ደግሞ ይጨምር ካነበበው የኔሷ ትበቃኛለች እቺ የፈረደባት አፕልን በተመለከተ አሜሪካ ተሰራ ብለው ትንሽ ተወራይተው ነበር ዶናልድ ትራምፕ አንዳንድ ዓለማው ጥሩ ነው እሳቸው ማያውቁት ብዙ ነገር አለ እንዲህ ሲሉ የአፕሉ ሰው ይሄድና በቀላሉ ይነገራቸው እኔ የእርሶ ደጋፊ ነኝ እዚህ ነው መሰራት ያለበት ምን አባቱ ነውና እዚህ ሀገራችን ክብር ነው ውጪ ያሰራር ያመጣን አሜሪካኖች መጉዳት የለብንም አዎ እዚህ ነው መሰራት ያለበት ግን ለአፕል 30,000 ኢንጂነር ከየት ያመጡልኛል 30,000 አሁን እሳቸው ግራ ገባት ያለንም እንዴ አሉ ገና አቁም ያለንም እንዴ ሲሉ እኮ የአፕል ለአፕል ብቻ ነው
አፕልን የሚሰሩ በመቶ ሺህ የሚቆጠሩ ናቸው እዛ ቻይና ውስጥ ገብቷል። እቺ አንተ ዓለምን የምትዳስስበት መቼም እኔ ዓለም ከዚህ ዲጂታል ቴክኖሎጂ ከምትለው ከዚህ ከሞባይል ድሮ አንደኛ የገዛው ነኝ እኮ ነው ሞባይል በስልክነቷ የሚያቅሰው ነኝ። 20 ቤት እንደነበረ ተዚህ 20 ቤት ነበርኩ። ዋናው ኢንቨስተር አንተ ነበርኩ ያለ ኢንቨስተር እሱን ይዣለሁ። አሁንም ተስጋጣው እና ማን ነው ኤሪክሰንን ከያስኩበት አሁን ባለው መካከል ያለውን ጊዜ የ300 እና የ400 ዓመት አርጌ ነው የማየው። ታች ስክሪኑ በተለይ ከመጣ በኋላ እኮ የለም አንቢሊቬብል ህይወታችንን በሙሉ እንዴት እንደተቆጣጠረው ዓለምን ወዴት እንደወሰዷት። ለዚህ ነው ድሮ እኔ ለሞትማ ብዙ ስጋት የሌለው ሰው ነበርኩ። መቷን አትንካብኝ እንጂ እንደፈለክ አድርገኝ የምል ሰው ነበር። አሁን ግን መቼም መሞት አልፈልግም። የሚያመልጠኝ እግዚአብሔር አልጨረስኩም። በማስታወቂያ ልታቋርጠኝ የቻይኖቹን በአንድ ቃል ጨርስ። የቻይኖቹ ይህች ምሳሌ ሰውየው ምንድን ነው ያላችሁ? በመቶ ሺህ የሚቆጠር ሰራተኛ ነው ቻይና ያለው ከነ ዋጋው ተመልከተው አለና ኢንጂነሩ ብቻ 30 ሺህ። ይሄ 100 ሺህ በሚቆጠር ሰው ግን የሚሰራው ነገር ፕሪሳይስ የሆነ ነገር ነው የሚሰራው። ቴክኖሎጂ ዋይዝ ነው የሚሰራው። ይሄ መሆኑን የሚያረጋግጡ 30 ሺህ ኢንጂነሮች አሉኝ አለ። ስልክ መሆኑን ያኔ ዶናልድ ትራምፕ አፋቸውን ደምደም አላቸው። ግራ ገባቸው እና ምንድነው የምትለኛው? ጥሩምባው ጥቼ በዩናይትድ ስቴትስ ከላይ ጀምሬ እስከታች የኢንጂነር ያለ ብዬ ብጣራ አዎ አላቸው። አንድ አዳራሽ ሙሉ ኢንጂነር ላገኝ እችላለሁ፣ 30 ሺህ ግን አላገኝም ማለት በአፕል ውስጥ ብቻ ነው። ቻይና ስንት ኢንጂነር ነው ያላት? ይሄ ስሙ አይደለም፣ ስራውን መስራት የሚችል ታሪክ መለወጥ የሚችል ያን ግድብ መስራት የሚችል መንገድ መቅደድ የሚችል እንዲህ አይነት ከተማ መስራት የሚችል እንዲህ አይነት እርሻ ማምረት የሚችል የት ነው የምታመጣው? አየህ ትምህርት ጥራት ሲገናኙ ቻይና ውስጥ ያለው። ስለዚህ እኔ የቻይና ኮሚኒስቶችን ለእኔ ሳያቸው ፊት እነዚህ ሐዋርያቶች ናቸው። በጊዜ አድርጌ ነው መለከታቸው። ዓለምንም መዛነፍ በየአቅጣጫ በየሙያ ዘርፉ ሁሉ እኔ ስለ እውነት ነው የምነግርህ። ዲሞክራሲ አያም ሶሪ ችግር ይበዛል፣ ራስ ምታት ይበዛል፣ ጣዕም የለህም፣ ለዛ የለህም። እሱ ወደስ መች አገኘ ነውና እንደው እናፍቀው ካለ እኔ በእውነት ነው የምነግርህ። አያም ሶሪ እና ይሄው ነው እንመጣበታለን። ወሬያችን በቻይና ተጠልፏል። ዶፒንግ ነው የሚባሉት አጠር ያለው መሪ ነበሯት ቻይና። ሁሉም እኮ ትንሽ ዝግ ያሉ ናቸው። ብዙ ጊዜ አይተኮን የቻይና መሪ ከማኦ ጀምሮ ያሉት ማኦ መቼም ማኦን ያመልካሉ። ብዙም ስለም የለውጡ ሂደት ናቸው እሳቸው። ያው ግን እኚህ ዶፒንግ ዛዮዶፒንግ አድማጮች ይርዱን፣ ስማቸው አጠር ያሉ ናቸው። ከማኦ ቀጥሎ የመጡ ናቸው። ብዙ ኮንፊሽየስ ምናምን ወደሚል ጥቅስ አልገቡም። አንድ ነገር ነው ያሉት። በጣም የሚታይ ተጨባጭ ፕራግማቲስት የሆነ ነገር ነው ያሳዩትና ያውቃሉ ቻይና የሰው ኃይል እንዳላት፣ ያውቃሉ የሰው ኃይል አቅም እንደሆነ ገብቷል። ያውቃሉ ሀገሪቱ ያላትን ታሪክና ባህል ያውቃሉ። ገብቷል። የእውቀት መሰረት ያላት ሀገር ናትና ይሄንን አቀናጅተው እንዴት ነው ቻይናን ምህዋር ላይ የሚያመጡት? ይሄ ነው እቅዳቸውና አንዲት ነገር ነው ያሏቸው ለኮሚኒስቶቹ። ችግራችን አይጧን ይቻሉ። በዚህ ሁሉም ተስማሙ። ስለዚህ አሁን ድመት ነው የሚያስፈልገን አይደል? አሁን እኛ ጥሩ ድመቱ ጥቁር ይሁን ነጭ ይሁን ፎርጌት ኢት አይጡን እስከያዘ የትኛው ድመት ቀለሞች ሌትስ ሶልቭ ዘ ፕሮብሌም እና ያ ትልቅ ሀገር ነው። አይ ቲንክ ተከታታይ ትውልዶች ሊማሩት የሚገባ ዳንግ ዚኦፒንግ ናቸው። ዳንግ ዚኦፒንግ እኔ እሳቸውን መቼም ሪሊ አንዳንድ ቀን ለሪዛልቱ ቦታ የሚሰጡ ናቸው። ቻይናውያን ነው ውጤቱ ነው ወሳኙ። የሰው አስገራሚነቱ እኮ ነው እና ሰው ብዙ አቅም የተሰጠው ነው። ሰው ወደ ዶናልድ ትራምፕ ስንገባ እንግዲህ የመጀመሪያ ላይ ይሄ እንቅስቃሴ ከ7 ሳምንት በፊት ወደ ነበረው ለመመለስ ነው። ይሄ እኮ የሩቅ ጊዜ አይደለም እኮ አሁን ስለ ሰገዴና ስለ ድሮ አይደለም የምናወራው። እንትና ሳይሸነፍ በፊት የነበረ ጊዜ እኮ ነው። አርሴናል መሪ የነበረበት ጊዜ አርሴናል መሪ ነበረ። ዛሬም መሪ ነው። እርግጥ ሲዲ እስኪመጣበት ድረስ ባለፈው ሳምንት ተመልሶለታል አርሴናል እንኳን
ተስተካከለ፣ መሪነቱን ይዟል። እንደው እግዚአብሔር አሁን እዚህ ኦርሙዝም ወደ መሪነት ቢመለስ ነው ይርዳቸው። እና አሁን በቅርብ ጊዜ ዓለም የራሱ አሁን ምን ይላል መሰለ እዚህ ፊት ለፊት የማየው ምንድን ነው የሚባለው የነዳጅ ኤክስኪዩቲቭስ ተገናኝተው በዚህ ጉዳይ ላይ እንትናቸውን አስቀምጠዋል ይላል። ምን ይላል ዶናልድ ትራምፕ አንድ ሰው አናግረው ነበር አሁን እና እኛ ሰውዬ ዳረን ውድስ ይባላሉ እና የኤክሶንስ ሲኢኦ ናቸው። ይሄ ነገር ተዘግቶ የቀጠለ እንደሆነ ትንሽ ነገሮች ይባባሳሉ ብለዋል እሳቸው። እና ምንድን ነው ያስቀመጡት? አሁን ዓለማችን አሁን የምናየውን ነገር ከክምችቱ እያወጣ አንደኛ ጦርነቱ ከመጀመሩ በፊት በነበሩት ወራት የነበረው ያኔ ይሄድ አልነበረም። በዛን ጊዜ ሊሄድ የቻለው የተለያዩ ሀገሮች ሊያገኙ የቻሉት እሱ አንዱ ትልቅ የጠቀመ ነገር ነው። በሁለተኛ ደረጃ ደግሞ ይሄ እንግዲህ ስትራቴጂክ ሪዘርቭ ምናምን ይሉታል። ሁሉም ሀገር እንደየአቅሙ ይዛል ያቺ ክምችት። ግን የብዙዎቹ እኮ ሀገሮች የነዳጅ ክምችት ከ3 እስከ 6 ወር የሚያቆይ ነው የሚባለው። ቢሆንም ባለፈው 7 ሳምንት የተፈጠረው ነገር የሆነ ነገር ችለዋል። አሁን ግን መዘጋቱ እየቀጠለ የሚሄድ ከሆነ የአሜሪካ የራሷ ክምችት ወደ አሁን በጣም ዲፕሊት እያደረገ ነው የሚሉት። $4 ተሻገር አይደለም ወይ? 4.39 በእንትን የህዝብ አስተያየትም አለ። ጦርነቱን ብዙ ታሪክ አለ። ሰው ምንድን ነው የተፈለገው ነገር? የተፈለገው ነገር ይሄ ሆርሙዝ ሰርጥ እንዲከፈት ነው። አሁን ውዝግቡ ያለው ምንድን ነው? ኢራኖችም ይከፈት እያሉ እነሱም ገቢ ያገኙበታል። ኢራኖች ይከፈት የሚሉት እንስማማና እኔና እርሶ መጀመሪያ ያቀረቡት ይሄ ነው። በኋላ ማሻሻያ ያቀረቡት ትናንትና ዓርብ በፓኪስታን በኩል እኔ ትንሽ ይሰነብታል ብዬ ነበር። ፓኪስታኖች አይተው ለአሜሪካኖች እስኪያቀብሉ ቢያንስ 5-6 ሰዓት ይኖራል። አሜሪካኖች ደግሞ ይሄን ነገር አብራልተው እስኪመልሱ እስከ ዛሬ ቅዳሜ የሚያድሩ መስሎኝ ነበር። ወዲያው ነው ኢራኖች የኮማና የድርብ ሰረዝ ለውጥ ብቻ ነው ያደርጉት በፊት ላይ ያቀረቡት። ምክንያቱም ዶናልድ ትራምፕ ምንም የተለወጠ ነገር አላየውም የሚለው ኢራኖች የሚሉት ምንድን ነው? እኔና ሰው ቁጭ ብለንና እንስማማ። የመጀመሪያ ስለዚህ ጦርነቱ ይቁም፣ በቋሚ ይቁም። ጦርነቱ አበቃው፣ ዲክሌር እናድርግ፣ ጦርነቱ ይቁም። ጦርነቱ እንዲቆም ከተደረገ እኔም ጦርነቱ ከቆመ ሆርሙዝ ሰርጥ ይከፈት ማለት ሆርሙዝ ሰርጥ ሲከፈት አሁን በዓለም ላይ የተፈጠረው ይሄ ውጥረት የኢኮኖሚ እንትን እፎይ ተባለ ማለት የኒውክሌርን ጉዳይ ከዛ በኋላ እናውራበት። ላለፉት ረጅም ዓመታትም የአሜሪካ ፕሬዚዳንቶች በነበሩበት ጊዜ ሲወራ እንደነበር የትም አይሄድም። የት ሄደ? እናውራበት። ሸጋ ሀሳብ ነው። አሁን መከፈት የሚለው ላይ ያልተግባቡት መከፈት እንዴት በሚለው ላይ ማለት ነው። ይሄንን ሲያብራሩ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን እኮ ሆርሙዝ ሰርጥ ይከፈት ስትል በእሷ ሉዓላዊነት ስር እሷ በዚህ በኩል ብላ ባሰመረችው በኩል እሷ ከዛ እንትሩ ላይ ሆና አንተ ወደ ዳር ውጣ፣ ያንተ ይፈተሻል፣ አንተ ቅደም፣ ክፍያም አይመለከትም፣ አበባ ተሰጥቶ የሚያልፋለ። ሌላ ግን ራሷ ዩናይትድ ስቴትስ አሜሪካ ቀኛውላ ተመለሽ የምትልበትን ነው። እና እስካሁን እንግዲህ ተመኑን በይፋ አላሳወቀችም። ስምምነት አድርጋለች። ግን ባለፈው ባናቸው ቋሊባፍ ላይ ነው ምክትል የፓርላማ አፈ ጉባኤው ተመስገን ለመጀመሪያ ጊዜ ግብር በላን ብለዋል። የመተላለፊያ ገንዘብ አንዲት መርከብ $2 ሚሊዮን ከፍላ ሄዳለች አሉ። እና ያ ገንዘብ የኢራን ንግድ ባንክ ብሔራዊ ባንክ ነው እዛ ውስጥ ገብቷል፣ እዛ አካውንት ገብቷል ብለው ተናግረዋል። ስለዚህ አሁን በመርከብ $2 ሚሊዮን ካደረገችውማ ምኑን አለፍነው? ታዘብቷል እኮ እንደዛ ጋር የሚቆጠረው ምኑን አለፍነው ነው እኔ እምልህ።
እና ኢራን እንደገና ይከፈት የምትለው እንደዚህ ነው። አሜሪካ ደግሞ እንደገና ይከፈት የምትለው ምንድነው? አሁን እኮ ማነች ኢራን እኮ ገና አላብራራችም አይደል? እንደ የሰላም ሀሳቧን እኮ መሆን አለመሆኑን የአሜሪካን ኤክስፐርቶች ትርጓሜ ነው ይሄ። ግን በዚህም ላይ መደራደር ይቻላል። እንዴት ነው የሚያልፉት መርከቦች ወይ እንዴት እንዲያልፉ ነው? እኔ እንግዲህ እስከምናነበው እንግዲህ መቼም ስናነብ ነው የኖር ነው። ኢራን የተለየ ሀሳብ ላይ ኖሯት አያውቅም። አስተላለፉን በቀጥታ አስቀምጣለች እኮ። በታሪፉ ላይ መነጋገር ይቻላል። አሁን 2 ሚሊዮን ዶላር ለአንድ መርከብ ከባድ ነው። እሷም የምትለው ታሪፉ ላይ እንነጋገር ነው ይመስለኛል በውስጠቷ እንጂ የሚቀር የለም። እሱ ላይ 2 ሚሊዮን የሚለውን ግድ የለም 1,900,000 ልታረገው ትችላለች። ታሪፉ ግን አይቀርም። በቃ ታሪፉ አይቀርም። ታሪፉ አለመቅረብ ብቻ አይደለም። የኢራን እስላማዊ አብዮታዊ ዘብ ጓዶች ሳያውቁ አታልፍም። ሁለተኛ አስፈላጊ ሲሆን ብላለች፣ ስጠራጠረው እፈትሸዋለሁ ብላለች። መርከቡ አይጦር መሳሪያ እንዲጓጓዝ ይችላል። ካርጎች እኮ አሉ። ዕቃ ጭና የምትሄደውን ምንድን ነው የጫንከው የሚለውን ማየት ትፈልጋለች። አይደል? አንድ መርከብ ካርጎ ለመፈተሽ 3 ወር ይወጣል። እዛም አይደርስም፣ ግን አለ ቴክኖሎጂ ከምታቀርበው ሰደር ጋር የተያዘ ነው የሚሆነው። መቼም ምንድን ነው የጫንከው የሚለውን ነገር ማቅረብ መቼም የሆነ ሰው እንዲህ አንገቱን አስገብቶ ማየት አለበት። አላውቅም እኔ እንግዲህ ተሻሽሎ እንደው ጊዜ አላውቅም። ሶስተኛው ችግር ለኢራን ሆስታይል ነው ተብሎ የታሰበ አካል በሆርሙዝ ሰርጥ አይተላለፍም። እስራኤል ማለት ነው ቤዚካሊ ብላክ ኤንድ ዋይት እስራኤል አታልፍም ወይ? ለአንድ የእስራኤል ጉዳይ ብቻ አይደለም፣ ብዙ ሀገሮች አያልፉም። ፕሮባብሊ የተባበሩት አረብ ኤሚሬት አታልፉም። ስለዚህ እንዴት ይሁን ይሄንን ቢያደርጉ ነው የምነግርህ። አሜሪካን ጦርነት በመክፈት በእውነት ነው የምነግርህ። የጀርመኑ ውጭ ጉዳይ የጀርመኑ ቻንስለር እንዳሉት አቤት ኢራን አሜሪካን እንዴት አድርጋ እያዋረደቻት ነው አሉ። በነገራችን ላይ 5,000 ወታደር ከጀርመን ሊቀንሱ ነው ትራምፕ በለፈለፉ ይጠፉኝ ቻንስለር እንዲያው አንተንማ አሳይሃለሁ ብለው ማለት ነው። እንዴት ተዋረዱ ይችላል። ለፑቲን ምን ያህል የሚጠቅመው አውሮፓ ላይ ያላቸውን የጦር ኃይል እየቀነሱ ከሆነ ፕሬዚዳንት ትራምፕ ለፑቲን ምን ያህል ጠቀሜታ እንዳለው አሁን ቤተስኪያ ላይ አይጠፉም ነው ሲባል የሰማሁት። ለማንኛውም በእውነት ያለንበት ሁኔታ በጣም አሳሳቢ ነው። የአድማጮቻችንን ማስታወቂያ ሰምተን እንመለስ።